ሃይ ጋይስ እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። እናንተ እንዴት ናችሁ? በያላችሁበት እኔታችሁ በጣም ደህና ነኝ። በጣም ፏፈሽ ነው። ዛሬ እንግዲህ አቶ ኤፍሬም ተደብድቧል፣ በአቶ ብሩክ ማለት ነው። እንግዲህ በመደብደቡም ደስም ብሎናልም ደብሮናልም። ደስ ያለ ምንድን ነው ያው ተደብድቧል ተብሎ ስለተመጣ። ምክንያቱም የብዙዎቻችን ሀሳብ አይደለም አማትና አማች አይደለም መሰዳደብ መደባደብም አለው ይደባደቡ ሁላ አለ ብለን ብዙዎቻችን አውርተናልም በኮሜንትም በዛም እንግዲህ በዛ መሰረት ደግሞ ይኸው ደብድቦታል ብለውም ይዘው መጥተዋል። ምክንያቱም ሀሳባችን ይዞት የመጡት ባይዘወይ ብሩኬ ሰደበው እሱ ሰደበው ምናምን ሲባል አይ ምንድን ነው ያክል ብርቅ ነው እንደመሰዳደብ መመታታትም መገዳደልም አለው ብለን ነበረ። እንግዲህ ይኸው በዛ መሰረት ባይዘው አንዳንዴ እኛም ቅሌታም ነን። ኦዲየንስ እኮ በምናመጣው ሀሳብ ነው እንግዲህ በዛው እየሄዱብን ያሉትና የደበረን ደግሞ ሲደባደቡ አለማየታችን እንዲሁም ደግሞ ትናንት ዕቃ ሲወጣ ባለማየታችን ማለት ነው። ዕቃ ይዤ ወጥቻለሁ ብለሻል ከምትል ዌር ኢዝ ዕቃ ይዛችሁ ስትወጡ ምናምን ማሳየት ነበረባችሁ። እንደ ኦዲየንስ ማወቅ ያለብን ነገር ቢኖር እንዲሁም ደግሞ ሄኖክ ከእንደዚህ አይነት ነገሮች ወጣ ነበር። ሲቀጥል ስቶሪ ያደረግከው ነገር ነበረ ላስታውስ ብዬ ነው። በገንዘብ የተጨማለቀ ህብረተሰብ ህዝብ ምናምን ነገር ትውልድ ብለህ ስቶሪ አድርገህ ነበረ። ከዛ ሰዎች ሰደው መሰለኝ አይዶን ነው። ከዛ አጠፋው። ያንን አጥፍተህ ምን አልክ? ምን ብለህ ድጋሚ ጻፍክ? ምንድን ነው እኔ የምጽፈው ነገር ካልተመቻችሁ አንፎሎ ማድረግ ትችላላችሁ መብቴ ነው ምናምን ነገር ብለህ ደግሞ ጽፈህ ነበረ። ስለዚህ ድራማ እንደነበረ ልትነግረን ወይ ደግሞ ለማስታወቅ አይነት ነገር አድርገህ ነበር። ደግመ ግን አንተም ደግሞ ገባበት ማለት ነው። ሶ ደበረኝ፣ ብትወጣ ደስ ይለኝ ነበረ። ሲቀጥል አቶ ኤፍሬም የተመታውን ፓርት ብታሳየን ደስ ይለን ነበር። እኛ ያክል እኛን በደንብ ለማሳመን ከፈለጋችሁ ቢያንስ የሆነ ነገር ቀባብታችሁ ምናምን የተፈነከታት ምስራችሁና በደንብ ብታሳዩን አንደርስታንድ። ግን ቅምት ላይ ምናምን ነገር አለች ማለት ነው። እኔ ሳይታይኝ እንዴት ነው ነገሩ? እና በዚህ ልክ ህፃን አይደለንም፣ ጀዝባ አይደለንም፣ ጅል አይደለንም፣ ደደብ አይደለንም። ነው እኛ ወደድናችሁ ተከተልናችሁ እንጂ ከዛ ውጭ። ሲቀጥል ደግሞ ረመዳንና አርባ ጾም በጣም የሚወደድ የሚከበር በአመት አንድ የሚጾም ጾም ነው። ይህንን ጾም ብታከብሩት ምን ትሆናላችሁ? ከዛ በፊት ፍቅር ነበራችሁ፣ ከዚህ ከጾም በኋላም ደግሞ ፍቅር ትሆናላችሁ ይመስለኛል። የሆነ ሰይጣን አለባችሁ፣ ሰይጣን እየተፈታተናችሁና ወደ ጸበል ብትሄዱ ደስ ይለኛል። ጾለትን ብታደርጉ በደንብ ማለት ነው። የሰው ልጅ እስከዛሬ በሰላም ቆይቶ እንዴት በዚህ ልክ እንትን ይላል ማለት እንፈልጋለሁ ማለት ነው። ሲቀጥል ደግሞ እንግዲህ ያው ብሩኬ በሱ አልመጣም ትናንትም ዛሬም የዛን ትክ እንግዲህ ዛሬ ላይ ብላ ይመጣል። ብቻ ዛሬ ብዙዎቻችን እንደባለፈው ይመክረናል ወይ ደግሞ ይቆጣል ያሳል አይ ዶንት ኖ የሚለው ነገር አብረን ያለ ብዙዎቻችሁ ኦዲየንስ ሊሰድብ ነው ኦዲየንስን ምን ሊል ነው እያላችሁ ነው። እና ቀድሞ እንትን ማለቱ ደስ ያለ ያው ከነካችሁት አይምራችሁ ከነካችሁት ይነግራችኋል። ግን ከመሳደብ ይልቅ ትክክለኛ ጥያቄ ብቻ ያላችሁን ጥያቄ በስነ ስርዓት መጠየቅ ከቻላችሁ ጠይቁ። ነገር ግን እሱ ጌም ስለሆነ የሚጫወተው አንድ ለአንድ ሁሉም ሰው ስለማያስገባ ያው ምንም ማድረግ አይቻልም። ነገር ግን በዚሁ አንድ ጥያቄ ልጠይቅ ወይ ደግሞ መልእክት ብሩኬና ቅምጥ ላይቭ ላይ ስትገቡ አንድ ቀን ግቡና እስኪ የእህቶቻችሁን ሀሳብ የሚያስተላልፉት ምክር ካለ ሀሳብ ካለ የጨነቃቸው ነገር ካለ እስኪ ተረዱ ማለት ማርያምን የምሬን ነው። ግቡና በቃ ለላይ ብቻ ማለት ነው ገስት ለማስገባት ብቻ ለጌም ሳይሆን ገስት እየተቀበላችሁ እያንዳንዳችሁን ጥያቄ በአንድ ላይ ማስገባት ነው። አንዳንድ ሰው እያስገባችሁ ጥያቄ መጠየቅ ካለባችሁ የምትረዳሃት ካለች ምናምን ያን ነገር አድርጉ። እስኪ የሆነ አሻራ ጣሉ። እሱን ታደርጉ ደስ ይለኛል። ከዛም ቀጠል ደግሞ አሁን ዛሬ አመጣጤ ብዙ ኦዲየንስ እያናደዳችሁ ስለሆነ ስለእናንተ ልናገር ነው። ምግብ አልበላለኝ የእነሱ ቪዲዮ ካየ በኋላ ምግብ አልበላለኝ። እሰይ አትብሉ። ደበረኝ። እሰይ ይደብራችሁ። እየጨነቀኝ ነው። እሰይ ይጭነቃችሁ። በቃ እኔ ኑሮ እየሰለቸኝ እሰየው ደግ ምን አገባኝ እኔ። ይሰልቻችሁ፣ ይድከማችሁ። አትብሉ፣ አትጠጡ። አይደለም ለእነሱ የእነሱ ቪዲዮ አይታችሁ እነሱ ተለያዩ አልተለያዩ እንዲህ ነገር ተባባሉ ብላችሁ ምግብ ከምትተው ይሄ በኃጢአት የተጨመላለቀውን ኃጢአትሽን ለማጠብ ንስሐ ብትገቢና ብትጾሚ በንስሐ መልኩ ባበይ ሱባኤ ብትገቢ በሱባኤ መልኩ ሳትቤ ሳትጠጪ ለነፍስሽ ብትኖሪ አንቺ ማንሽና ነው? አንቺ ምንድን እናት ነሽ? ልጅ ነሽ? ወይስ ሚስት ነሽ? ባል ነሽ? ምንድን ነሽ አንቺ? እነሱ ስለተለያዩ እንዴ የሰው ልጅ እናት አባቱ ተለያይቶ ይበላል ይጠጣል ደስተኛ ነው የሚሆነው። እናንተ ምን ቤት ናችሁ? ሲቀጥል እነሱ እናንተ እንደ ጅልና እንደ ምናምን እያዩአችሁ እንደዚህ እየቀለዱባችሁ እናንተ ምንድነው እንደዚህ እኛን የምታሰድቡን እንዴ? አንዳንዴ ግን በእናንተ የተነሳ ነው ለካ ጅል ናቸው የምንባለው።
ምን ቤት ነሽ አንቺ ምግብ ማበዩ? ምን ቤት ነሽ አንቺ? ጨነቀኝ፣ ስራው አልሰራለኝ፣ በጣም እየሰለቸኝ ነው፣ ሳለቅስ ነው ያደርኩት። ምን ቤት ነሽ አንቺ እንዴ? በዚህ ልክ እንደዚህ ስትጃጃሉ ማየት በጣም እንድብረው። ይቅርታ አድርጉልኝ። ለእያንዳንዳችሁ ቦይሳችሁን መመለስ ወይ ደግሞ ጽሁፋችሁን መመለስ አልፈለግኩም። ለሁላችሁም ይሆናችኋል። የሰው ልጅ ወደው ጥግ ድረስ ወድጄ እከተለዋለሁ። እሱ ደግሞ እኔ እንደ ጅል ሲያይኝ ደግሞ እኔ ደግሞ እሱ እንደ ጅል አየዋለሁ ማለት ነው። መከረበት እችላለሁ። እስስት መሆን እችልበታለሁ። እስስት እንደምትከረባበተው እኔም ደግሞ እከረባበታለሁ ነው። እሱ ለራሱ ክብር የሌለው ሰው እኔ ማንኛና ነው ለሱ ክብር የምሰጠው? ክብሩን ዝቅ ሲያደርግ እኩል ከሱ ክብሩን ዝቅ ማድረግ እችላለሁ። ከዛ ውጭ ደግሞ አይመለከተኝም ብዬም አይቼው ማለፍ ደግሞ እችልበታለሁ። ከዛ ውጭ እነሱ ቀሩ መጡ፣ እነሱ ተጣሉ አልተጣሉ፣ እነሱ ተጨቃጭቁ አልተጨቃጭቁ፣ እነሱ እንደዚህ ቃላት ተወራወሩ፣ እኔ ምግብ አልበላኝ አለ ምናምን። አረ ምን ነው እስኪ ምግብ እየጫናችሁ ላኩልኝ። ድብን አድርጌ ነው የምበላው። እዚህ ጋር እየተፈነካከቱ እያየኋቸው እበላለሁ። እኔ ማንኝ እናትና አባቴ እንኳን ተቀያይመው ለምን እንትን አይሉም? ምን አገባኝ? እኔ እበላለሁ፣ እጠጣለሁ። ባልና ሚስት እርስ በርሳቸው ይተዋወቃሉ። በምን እንደተጣሉ ነው በምን አውቃለሁ? እናቴ ምን ትበላው አባቴ ምን እኔ ምን አውቃለሁ? ራሳቸው ዘው ይወጣጣሉ። ነገ እነሱ በአንድ ላይ ሸበል ገዳይ ብለው መጥተው እንትን ለሚሉት እናንተ ምን ቤት ናችሁ እንዴ? አይ ድራማ አይደለም ደግሞ እኮ የምታቃጥሉኝ ማለት ነው። አይ ድራማ ነው እንደዚህ እኮ አይደለም ማለት በቃ ይሄ የተሰጣቸው ካራክተር ነው ምናምን ስትባሉ እንደዛ አይደለም፣ አይመስልም፣ ምንም ነው አይመስለው። እና ካልመሰልሽ ለምን ትጠይቅኛለሽ? እኔ ካልመሰልሽ አትጠይቅኝ። የጠየቅሽ እንድመልስልሽ ነው አይደል? ጠየቅሽ መለስኩልሽ። ከዛ ደግሞ እንደሱ አይመስለኝ ካልመሰልሽ ኦኬ ካላስ አትጠይቂ። የመሰለሽ ይዘሽ ቁጭ በይ እንዴ። ጉድ እኮ ነው እግዚአብሔርን። እኔ ደግሞ ሲቀር ብቻ ነው የሚጨንቀኝ። ደሞዛውን የ2 ወር ሰውዬው አልሰጠኝም። እሱ ነገር ሌሊትም ቀንም እያሳሰበኝ ነው። ምንድን ነው መቼ ነው የሚሰጠኝ ሰውዬ? ምን አስቦ ነው እንዴ? እኔ ያክል እየሰራው ምንድን ነው ዋታበን እያልኩኝ ነው እየጨነቀኝ እንጂ ምንድን ነው ምን ሼ ለደሞዛችሁ ተጨነቁ። እነሱ ደሞዛቸውን የሚያስጨንቃቸው እንደዚህ የሚያሰራቸው ማርያምን በጣም እያናደዳችሁ ይሆናል አላችሁ። ከምር የምር የምትወዷቸው የምር የምታከብሯቸው ምናምን ደስ ይላል እኮ መውደዳችሁ፣ ማክበራችሁ፣ መከተላችሁ በጣም ነው ደስ የሚለው። እወደዋለሁ። ግን በዚህ ልክ ምግብ አልበላም፣ ውሃ አልጠጣም፣ እቃ ይዤ ሲሄድ እንደዚህ ፎቅ ላይ ወደኩኝ። እንደው ድብን ባልሽ ፈጣሪው ይቅር በለኝ። ምንድን እንደዚህ መጃጃል በዚህ ልክ እንደዚህ ብሎ አንዷ ከሀገር ካንስል ተደርጋ ሀገር ገባች። ሴትዮዋ ስጠራት ሴትዮዋን ተበሳጭ ታሰድባት ስትመጪ ጨረቃዎቼን ጨረቃ ፋሚሊን እከተላለሁ ከዛ በኋላ ምናምን ብለሽ የመጣሽው ለስራ ነው፣ ሊያልፍልሽ ነው የመጣሽው። አርፈሽ ተቀመጭ፣ ስራሽን ስሪ፣ ይለፍልሽ። እነሱ እንዲያልፍላቸው ነው የሚሰሩ። ክብራቸውን እንደዚህ ዝቅ አድርገው እየተሰዳደው የሚሰሩት ሊያልፍላቸው። አንቺ ምን ቤትሽ ፎቅ ላይ ወድቀሽ አካልሽ አንድ አይንሽ ቢጠፋ ብሩኬ ነው ከምትል ሊመሩሽ ነው። እግርሽ ቢሰበር ማን ሊመራሽ ነው? ያልታደለ ቤተሰብ ዘይደሽ ትወድቂያለሽ። ማዳምሽ እንደሆነ አንድ ቀንም ታሳፍርሽ። ከዛ በኋላ እንዴት ነው አያውቁሽም፣ ማንም አያውቅሽም። ከምትል ያታውቅሽ ብሩኬ ያውቅሽ። እነሱ ጦረታ ያወጡሻል፣ የጦረታ ይከፍሉሻል። በዚህ ልክ ምን አለበት ጅልባት ሆኑ እንዴ? የዋህነት ሌላ ነው፣ ጅልነት ሌላ ነው። እናንተ የዋህ ሳትሆኑ ጅል ናችሁ አንዳንዶቻችሁ እንዴ በዚህ ልክ። ከዛ ለሰው ብላችሁ ደግሞ እርስ በርሳችሁ ያችንማ እንደዚህ ቆሻሻ እች ምናምን ምን አገባሽ? እኔ እህቴ እናቴ ልጅና ጎረቤት ተጣልተው ማለት ነው እንትን እያሉ የማይሆን ቃል እየተወራወሩ አልፌ ነው ጥያቸው ትምህርት ቤትም ከሆነ ስራም ከሆነ የሚሄደው። ምን አገባኝ? በምንድን የተጣሉት እነሱ? ነገ ደግሞ እኔ መሀል ላይ ጥልቅ ብዬ ገብቼ እኔ እኮ የሆነ ቦታ ደርሼ ስመጣ ታርቀው እነሱ ቡና ሲጠጡ ነው ማገኛቸው። አይደለም ባልና ሚስት እንዴ! ስንት ነገር ስንት ሚስጥር ከአንቺ በላይ እነሱ ስንት ሚስጥር ያወራሉ። ስንት አሁን አብረው ተቃቅፈው ነው ያሉት። ገባሽ? በዚህ ልክ ማሽቃበጥ ምን ቤት ነው? ለእናትሽ ለአባትሽ ለወንድምሽ አስቢ፣ ተጨነቂ። ለአንቺ ለነገ ህይወትሽ አስቢ። እነሱ የነገ ህይወታቸውን እያስተካከሉ ነው። እናንተ ቁጭ ላችሁ እያያችኋቸው እነሱ ስንት ነገር አስተካከሉ። እናንተ ግን እዛው ላይ ቁጭ እንዳላችሁ ናችሁ። ለምንድነው ታበሳችሁ? ደግሞ ጥያቄ ጠይቁና ከዛ ሲመለስላችሁ አይደለም እነሱ አይደለም አንቺ ደግሞ ምናምን። እናንተ በደንብ አድርጋችሁ አይታችሁ ማገናዘብ አትችሉም። በደንብ አድርጋችሁ አታዩም። ቪዲዮ ስታዩ በደንብ አድርጋችሁ ወይ ደግሞ መተው የሚባል ነገር አለ። ፈጣሪው ትዕግስት ውስጥ በጣም እያናድዳችሁ ነው። ማርያምን በጣም ቀላል አይደለም የምታናዱ፣ በጣም የምታናዱ። እኔ ጨረቆች እንደፈለጉ ይስሩ፣ መብታቸውም የፈለጉትን ነገር ይስሩ። ይሄ ክብርን ዝቅ አታድርጉ፣ አትሰዳደቡ፣ ደባሪ ስድብ አትሰዳደቡ። በዛ ላይ ጾም ነው እንጂ ደግሞ በዛ ላይ ኃጢአትም ሆነ ጽድቅ ለራሳቸው ነው። እኔ ምን አገባኝ? አይ ድራማ ነው እንደዚህ የተሰጣቸው ካለ አይ አይደለም እሰይ እንኳን አልሆነ። እኔ ምን አገባኝ ታዲያ? የምር እንኳን ቢለያዩ እኔ ምን አገባኝ እንዴ?
በዚህ ብሩኬ በሌላ ሰው ጋር ከመጣ ከተለዋለሁ፣ ቅምጥሌ ሌላ ሰው ጋር ከመጣች ከተላታለሁ። አይ ዶንት ኬር ምን አገባኝ። እነሱ ካልተጣጣሙ እነሱ ተፈላልገው ደግሞ በአንድ ከሄዱ ሰየው። ሲቀጥል ደግሞ እነሱ ከአንድ ቤት ተቃቅፈው የሚኖሩ ሰዎች ናቸው። እኔ ምን አገባኝ? ለምንድን ነው አንዱን ወግኛ አንዱን እንትን ብዬ ማሽቃብጠው እንዴ? እንዳልኳችሁ ነው። ማንም በማንም ሶስተኛ ወገን ብላችሁ ጥልቅ አትበሉ። ጥሩ አይደለም። የእርጎ ዝንብ በመሆን ደስ አይልም። እና ደግሞ ምግብ አልበላም በይ፣ ጥርግ አድርገሽ በይ፣ ስሪ፣ እንደዚህ ነው አራላ ምንም አትመኝ። እኔ ምን አገባኝ? እኔ እውነቱን ሁሌ እናገራለሁ። ያ ነገር መሰለኝ ነው እንደዚህ ነው፣ አይ ድራማ ነው፣ እንደዚህ አትበሉ። የሰው ልጅ የተሰጠውን ቃል አሁን አንዳንድ ሰዎች አሉ በጣም ምስኪን ነው ግን ሰው ጋር እየተደባደቡ ፊልም ይሰሩ አሉ። ለሰው ልጅ ተንኮል ለምሳሌ ጸጋለች። ጸጋ አፍላ ፍቅር ላይ ቃል ነው ስሟ፣ እውነተኛ ስሟ። በእውነተኛነቷ ፍቅር ነች፣ ምርጥ የሆነች ልጅ ነች። ግን አፍላ ፍቅር ላይ ምንድነው ተንኮለኛ ነች፣ ጓደኛ ከጓደኛ ማጣላት፣ አመፀኛ ነች ምናምን፣ በጣም ተንኮለኛ ሳይጣናም ነች። ኖርማል ህይወቷ ግን እንደዛ አይደለች። እስኮ ወርቅ የሆነች ልጅ ነች። ገባችሁ? እንደዛም ካራክተር ነው። ስለዚህ ተው ጨረቃዎችን በዚህ ልክ ሰው የማይቀበላችሁን አይነት ካራክተር ይዛችሁ ባትመጡ ደስ ይለኛል። ሰው ህዝቡ እንደዚህ አይደለም የሚያውቃችሁ፣ እንደዚህ አይነት ካራክተር አይቀበላችሁ ወይ በእንደዚህ አይነት መጣችሁ ቢሆን ችግር አልነበረም። ለነገሩ ችግር የለውም፣ ህዝቡ ይለምደዋል። ልክ እንደ አብርሽና እንደ ሩታ። አብርሽና ሩታም እኮ ፍቅር ነበረ የመጡት፣ ከዛ ተከረበቱና ሌላ ሙድ ገቡ ማለት ነው። ስለዚህ ሁሉም ሰው የሚሰራው ስራ ራሱ ያውቃል። ኃጢአትም ሆነ ጽድቅም ሆነ ለራሱ እንዴት ነው ውርደት ለቤተሰቡ ለራሱ ውድረቱ ለኔ ወይ ደግሞ ለእናንተ አይደለም ነው። እኛ ተከታይ ብቻ ነው። እንደ ተከታይ የሚያናድ ነገር ሊኖረው ይችላል። ከዚህ በፊት ያወራነው በዳሳችን አለ እንዲህ ነው ምናምን ብለን ዘማሽቃበጥ፣ ከዛ መጨረሻ ሌላ ነገር ሲከረበት ይደብራል። ግን ደግሞ መብታቸውን ምን አገባኝ። ብሩክ የፈለገውን ቅምጥል የፈለገችውን መሆን ትችላለች ምናምን። ኦፍኮርስ እኔ የፈለጉትን ነገር ማድረግ እችላለሁ ምናምን። እና ውዴቶቼ እንደው ስሞትላችሁ ለምናችሁ ወደ ቀልባችሁ ተመለሱ። አለመከተልም ከሆነ አለመከተል ነው። ከዛ ውጭ ዝም ብላችሁ እንደማንኛውም ሰው ማየት ነው። ወዳችኋለሁ። ራሳችሁን ጠብቁ።